የተወደዳችሁና የተከበራችሁ የመጽሔተ ግዕዝ ሚዲያ ቤተሰቦቼ አሁን የምንመለከተው እዝል ዕጣነ ሞገር በእርገት አተካከሉን እንመለከታለን ማለት ነው። እናንተ ሼር፣ ላይክ፣ ፎሎ በማድረግ ቤተሰብ ሆናችሁ ለሌሎችም አጋሩልኝ። እንዲሁም መጽሔተ ግዕዝ ዩቲዩብ ብላችሁ ገብታችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ ከወዲሁ አሳስባለሁ። ቀባይ አውባጢ እርገት አመ ኤልያስ ዘርህበ ወዘመነ እዝራ ወሄኖክ ዘተመንደበ ቅድመ ቅዱሳት ወቅዱሳት ዘነጸርወ እጹበ በእደዊሁ አማእተበ ላዕለ ሥጋሁ ለላይም ዘዘቦ ቃለ ኢሳይያስ ስይበ ከመ ይብላ ትራፈ ትንሣኤ ሥጋ ላይም ዘቀርበ የሚል ነው። ያሰረ ነጋሲ ነው። ደግሞ ኢትዮጵያ ገጽኪ ሃይማኖት ተገፎትኪ ነበበ ጸልመኑ ፋቄ ክህደት አኮኑ ላይለ ገጽኪ ተረክበ ወአሚን ከርስኪ እንተ ኢጸግበ ዘእንበለ ፍቅር መብልእ በሐዘን ሰከበ እስመ ሀጣ ፍቅረ ሰብ ምግበ የሚል ነው። እንግዲህ ወደ ትርጉሙ ስንሄድ ቀባይ አውባጢ እርገት አመ ኤልያስ ዘርህበ ወዘመነ እዝራ ወሄኖክ ዘተመንደበ በሄኖክ እና እዝራ ዳኞች ዘመን ጊዜ የተቸገረና በኤልያስ ጊዜ የተራበ ቀለዋጭ ወይንም ዘዋሪ እርገት ቀባይ አውበጠ ቀላወጠ ቀለዋጭ እርገት ቅድመ ቅዱሳን ወቅዱሳት ዘነጸርወ እጹበ በአድናቆት የተመለከቱት ቅዱሳት አንስትና ቅዱሳን ሐዋርያት ለማለት ነው። ከነሱ ፊት በእደዊሁ አማተበ በእጆቹ አማተበ ላዕለ ሥጋሁ ለላይም ዘዘቦ ቃለ ኢሳይያስ ስይበ የኢሳይያስ ያለ የኢሳይያስ ቃል የሳበው ወይንም የጎተተው ላም የላም ሥጋው በላም ሥጋ ላይ በእጆቹ አማተበ ነው። ከመ ይብላ ትራፈ ትንሣኤ ሥጋ ላይም ዘቀርበ የትንሣኤ ትራፊ የቀረበ የላም ሥጋን ይበላ ዘንድ ወይንም ከመ ይሰድ ማለት እንችላለን ይወስድ ዘንድ እጆቹን አማተበ አመሳቀለ ነው። ኢትዮጵያ ገጽኪ ሃይማኖት ተገፎትኪ ነበበ ኢትዮጵያ ሆይ ሃይማኖት ፊትሽ መገፋትሽን ተናገረ። ሃይማኖት ፊትሽ መገፋትሽን ተናገረ። ጸልመኑ ፋቄ ክህደት አኮኑ ላዕለ ገጽኪ ተረክበ የጥርጥር ጽልመት ጨለማ የጥርጥር ጥቁረት ክህደት በፊትሽ ላይ ተገኝቷልና ሃይማኖት ፊትሽ መገፋትሽን ተናገረ። ጉዳትሽም ማለት ነው። ወአሚን ከርስኪ እንተ ኢጸግበ ያልጸገበ ሆድሽ ሃይማኖትም ዘእንበለ ፍቅር መብልእ በሐዘን ሰከበ ያለ ፍቅር ምግብ ወይንም ያለ ምግብ ፍቅር በሐዘንተኛ እስመ ሀጣ ፍቅረ ሰብ ምግበ የሰው ፍቅር ምግብን አጥቷልና ያለ ፍቅር ምግብ በሐዘንተኛ ማን ወአሚን ከርስኪ እንተ ኢጸግበ ሃይማኖት ሆድሽ ያልጠገበ ሃይማኖት ሆድሽ በሐዘንተኛ ያለ ፍቅር ምግብ በሐዘንተኛ እስመ ሀጣ ፍቅረ ሰብ ምግበ የሚል ነው። ማብራሪያ እንግዲህ ሰምና ወርቅ አለው። ነገር ግን ከደቂቃችን አንጻር እናንተ ትረዱታላችሁ ብዬ አስባለሁ። ለምን ቢባል አሁን አንድ የሰርከ ህብስት የሚለምን ሰው ከዛ በህዝብ መካከል እንደሚበላ ሲያገኝ የተራረፈ የላም ሥጋም ሲያገኝ በዛ ባርኮ እንግዲህ ልባርክና ልብላው ብሎ
ይበላ ዘንድ ይባርካል ለማለት ነው። ለሰሙ ለወርቁ ደግሞ ምንድነው? ከትንሣኤ የተረፈ ማለት ክርስቶስ ከተነሳ በ40ኛው ቀን እርገት ደግሞ ወሰደው ወይንም አረገ ለማለት ነው። እዚህ ጋር ደግሞ ኢትዮጵያ ገጽ እንግዲህ እምከመይድየምን ገጽ እምከመይድየምን ልብ ይበርህ ገጽ እምከመ ይበርህ ገጽ እምከመይትፌሳ ልብ ይበርህ ገጽ እንደሚለው አይነት ነውና ይሄው ምንድነው? ፊቷ ሃይማኖት መገፋቷን ተናገረ። ለምን ቢባል ያ በፊቷ ላይ ጥቁረት ክህደት ወጥቷልና ነው። እዚህም ጋር ደግሞ ባዶ ሆድን ያሳያል። ከዛ በኋላ ምንድነው? ፍቅር የለምና በተለይ በኢትዮጵያ አሁን ሃይማኖት ቢኖርም ፍቅር የጎደለው ስለሆነ ያንን የሚገልጽ ነው ማለት ነው። እናንተ ደግሞ ሙያውን ጠቅ ወጋ አድርጋችሁ መስጠት ትችላላችሁ። ከከበዳችሁ ደግሞ በኮሜንት መነጋገር እንችላለን። ይቆየን።